አቦስ ተመስጣ አንተ ልጅ ምን ላይ እንዳይፋት አላውቅም ታለ ስታምር ዳሌውን አየው አቤት ወገብ ተረከዟን አይታ ትርንጎ ነው የሚመስለው በተለየ አይኑ የብረት አሉሉ አይደል እንደሚመስለው ወይኔ ናይ ምን ነው መጥ አድርገው ወደ ቦታው መልሰ ይሄ ሽፍን ጫማ ላይ አርገችው ማነጽር ማርጋለች በምን አየው አይደለም ቦስ ያው ወገቧና ዳሌዋ ካማረ ተረከዟና አይኗ የማይምርበት ጉዳይ ምንድነው ምን አይነት ፈጣጣ ነው እናት አቤት እስቲ በእናት እንደው በእናት የገባችበት ገብተችን አገናኝ እሺ ያው የፈለከውን ጠይቀኝ ሙት we come አቤት ኦቦስ በጽሁፍም በተግባርም ጥሩ ውጤት ያመጣችሁ ሰናት ኦኬ ማን አልከኝ ስሙ አጋር ባላለው ኦኬ አቶ ግርማ የቅጥር ፎርሙላ አዘጋጅ እንዲያው አዘጋጅ እንጂ እሺ እንግዲህ ያው ለሁለተኛው ቢሮ ፕሮጀክት ማናጀር አድርጌ ሾምሽ በኃላፊነት መስራው እንችላለን ምንም እንዳያሳስብሽ ያው በፈልግሽ ሰዓትና ጊዜ ልደውይልኝ ትችያለሽ እሺ ማናገርም ይችላል በዚህ ቻድራሻ ማለት ነው 45 ቀን የሙከራ ጊዜ ላድርገው ምን አሁን እቺ ነው መሰለሽ ልጅ 45 ቀን ሙከራ ጊዜ ያስፈልጋታል ዝም ብላ ቅጥ ፎርሙ ሙላለት በተለመደ ደሞዝ በስኬሉ መሰረት አይዞሽ ምንም ያሳስብ ነገር የለም ያው እኔም አንቺም እጅና ጓንት ሆነን ድርጅቱን ማሳደግ ይኖርብናል ኃላፊነቱ ይሄ ነው አጋር ሙሉ ስምሽን ማን አልሽኝ እንዴ አንተ አባት ስም የሌለው ሲቪ አለ እንዴ ይቅርታ ቺታይን ነገር ነው እዚህ መስሪያ ቤት ውስጥ ሰራተኛ ሲቀጠር የመጀመሪያ ነው እንዴ ማንሽ አጋር አብረሽ ሂጂና ፎርሙ ሙሉ እሺ በጣም አመሰግናለሁ እሺ ቴንክ ዩ አይዞሽ አሁን እናንቺ የጀመርነውን ጨዋታ ያለማንም ጣልቃ ገብነት እንጨርሷል ጠራኝስ አረ ስለመድኃኒዓለም ላውራበት ለብቻዬ ማውራት አልችልም ከሞታት በፊት ፈርምላታል አንተ ሞት ላይ ነው የምፈርመው ቢሮ ካልደወልክ ይዘጋል ያለ አዋቂ ያለ መሰለኝ ሰሞኑ በቃ እንደዚህ ቆሞብኛል ማን ነገረው ምን ወሬ ይጣፋል ብለሽ ነው ሬዲዮ ላይ ይሆናል ከውስጥ አዋቂ ፕሮግራም አይዳሽ እንደው አረ ማዬ እድሜ ልኳ እንደተጫወተችብሽ እቺ ሚጥሚጣ አንቺ መናጤ ወረኛ ላይ አጣላ አይ ደወለብኝ እንሻለኛል ተስበሻል ሃሎ ግርማ ቀዘቀዝኩሽ ደህና አደርክ አልገባሽም አሁንማ ታክሲ ውስጥ ነኝ ደርሻለሁ ቄራ ሜክሲኮ ወራጃል ቄራ ሜክሲኮ ነው ማለት እዚህ ታክሲ ውስጥ ገለም አረ በጥብጡ ወራጃል እባክህ እዚህ ጋር መቆም አይችልም ስራችን እንስራበት ምንድነው የኔ ባቶኒ ቆጭኝ
አለያ ወያ ምን አስቆልሽ መጀመሪያ እንቅመሰው ከዛ በኋላ ሴትነቱ ሰርቲፋይ እናደርግልሻለን እንደምትችል ማለት ነው ምግብ ዝግጅት ላይ እንኳን ይሄን ያለው በውጭ የማዘን ነገር ጠንካራ አይደለም ከተመቸው ወይ ሌላ አልፋ በፊት የሌለ ሙያ ከየት ይመጣለች ማለት ነው ያው ምግብ ዝግጅት ላይ እንደኛ እንደሆነች ነሽ ልካችን ነው ተመችቷል ማለት ነው ባባ ተመችቷል የማታ ቀላል ተመቸኝ ወይ እኔ አሁን ራሱ አሁን ልኛለች ሄላቶ ግርማ በቃ አንቺ መንግስት ያወጣውን የስራና የመግባባት ሰዓት ስረሽ በቃ በራስሽ ሰዓት ነው የምትገቢው በቃ ለዛ ለቀልቃላ የሂሳብ ሰራተኛ ወራዊ ሪፖርት እንዲሰራ ነገር ብዬ ነበር ነገር አዎ ነገርው ነበር በእስክሪብቶ ነው ወረቀት ያጅ ማስታወሻ ነገርሽ እሺ ሄላቶ ግርማ ጉዳሉ የምን ጉድ እንደጋት እኔ አሁን ጉድ አልኩኝ ኧረ እባክሽ ምን ጉድ ነው እንደ ጉድ የለብኝም ስሚ በቃ እመጣለሁ በኋላ ነይ በጣም ናፍቀኸኛል ግን እርጀንት መላክ ያለባቸው ዶክመንቶች ነበሩ ከአንድ ቢሮ ወደ አንድ ቢሮ ሳላውቀው ሰዓቱ ሄደብኝ በድጋሚ ይቅርታ ስለተጉላላው ካሳ ይገባኛል በሚገባ ክሳለሁ ምን ልካስ በደንብ ስላልሳምሽ እዚች ጋር ሳሚ ማይክ የሁሉ ሰው ባለበት ሬስቶራንት ውስጥ ችግር አለው እንዴት ችግር የለው ለሁሉም ነገር ቢሆን ቦታ አለው ለፍቅር ህግ ደም ስርዓት የለው የሚሰማሽ ነገር በሚሰማሽ ቦታና ጊዜ ካላደረግሽው ሙድ የለውም ዛሬ ደግሞ እንዴት ነው አነጋገረ አንተ ማይክ እንዴ አረ Thank you. እኔ ብዙ የመብላት አፕታይት ስለሌለን ሳላድ ወይ ፒዛ እንብላ በቃኝ ብላ ራትሽን ላምጣልሽና አያ በልቻለሁ ይልቅ ላንቺ ላቅርብልሽ እንዴ መስሪያ ቤታችሁ ራት ያበላችሁ ጀመር እንዴ አልነገርኩሽም እንዴ ጓደኛዬን አገኘኋትና ከሷ ጋር አትልምበላ ወጥተን ሳልደውልልሽ ቀረ እንዴ ማ እስቲ አይ አጋርጊ እስቲ ታዩ እኔ ያኔ ከአባትሽ ጋር ፍቅር እንደጀመርኩ ሰሞን ጥቅ በስክል በላና ሲጋብዘኝ ውሎ እንደው ሲጋብዘኝ አምሽቶ ቤት ይገባና እንዴ እንዳንቺ ነበር ማለት እማ አባቴ ስትይኝ እኮ አይ ንትርክ ንዝንዝ እንዳትጀምሪ እማ ተናገርኩ እንግዲህ በቃ ግን እኮ እስከ መቼ ማንነቴ ተደብቆ ለምን አትተይኝ
አባቴ እኔ መወለድ አያውቀውም አይደል? እኔን ስለማያውቀኝ አይፈልገኝ። ለምንድን ነው አንቺን ሊፈልግሽ አልሞከረው? ሞክሮ ነበር። ያየሽ ልጅ ያገባውን መቼም ቢሆን ሚስቱን አይቶ ያገባውን ሚስቴን ፈትቼ አገባሻለሁ እያለ ተስፋ በሚመግበኝ ወቅት አንቺ ተረከስሽ። አባትሽ ሚስትና 3 ልጆች እንዳሉት እያወቁ ግርማ ሞገሱ፣ ባህሪው፣ ውበቱ ይሄን እንዳላስብ አደረገ። ይሄ መፈጠሩ ደግሞ ከሱ ጥሩነት በስተጀርባ ያለ ቤተሰቡ መበተኑ ቢያሳዝን በሱ ፋንታ ይተካልኝ አንቺን ልጄን አጋሪ የ3 ወር ጽንስ አገሩ ጥይት ያውዬ እንዴት ነህ? ሰላም ነው ወይ? እንዴት ነህ? ደህና አደር? ደህና እግዚአብሔር። እንዴት ነው ይሄ ነገር እንደሚሆን ይመስላል? መሆኑም አይቀርም። እንደው ጥሩ ደሞዝ ያለው ስራ፣ ቋሚ ደሞዝ ያለው ስራ ብትሰራ እንጂ ለእናትህ በተለይ ደግሞ ለሀገር የሚንከራተቱ አባትን የምትረዳው የምትደርስለት። አንድ ጥሩ ስራ ከሰራው እኮ ባንዴ እኮ ነው መላወጣው። ታዲያ እስከመቼ? አረ ይሆናል አስራቲ። ይሁን በሌዳ ላቁም። እሺ ያውዬ አስብበት። እሺ ልጄ ወይ እንዴት አደርክኝ? እንዴት አደርሽ? መጣልኝ። እንዴት አደርክ? ሰላም አደርክ? እንዴት ዝክም እንዳለ እኔን ስራ በዛባችሁ? ቆጆ ጨጨብሳ አዘጋጅቻለሁ ቁርስ። እንደገና ቡናም ፈልቷል። እስቲ ቡና ጥራልኝ። እሺ ማይ እንቅልፍ የሚባል ባይኔ ሳሪያ ነው። እኔ በል እስቲ ጥራልኝ። ሚጥሚጣ ነይ ቡና ፈልቷል እባክሽ። እሺ ቁርስሽን እንዳትበይዛ እዚህ ትበይብኛለሽ። ሳልቅ ከደረሽ ታይዋለሽ። አይ ማይ ምንድነው? እግሬ ነው። ምንድነው? ምን ተፈጠረ? ባሞትኩት። ምነው አጋሪ እግሬ ነው እናቴ። ወይኔ ልጄ ወይኔ አለናለች ዳና ወይኔ ልጄ አሳቲ ምንድነው? ወይዳና አጋሪ ወለማና ምንድነው? ወይዋዳ እንገበገበች። አይዞሽ እናቴ። ያይንሽ ብሌን ነው መቼማ። ጉረኛ ቀስ እያልክሸኝ ለኔ ያርገው። አሁን ደህና ነኝ። እስኪ አሁን እርገጭበት። ቀስ አትንቀሽቀሽ። አይዞሽማ። እንዴት ነሽ? እንደ ቅድም ያርገኝ ነገር የለም። ተመስገን። ያራምድሻል? ገጭ ስላለ አሁን ጥሩ ነኝ። ተመልሷል። እስቲ እንግዲህ ቁርስ ብሎ እንግዲህ አቤት እንዴ እጅን ታጠብ። ምንድነው? አንተ ይተነሰነፍ ተነስታጣ። ምን እስቲ አሁን ቁርስ እንደንኩሩ ሲባል የለ በተነስታጣ። አስፈልግልሽማ። አይ አይዞሽ በርስቲ ያዙ አስራቴ በርስቲ በሉስቲ በላልኩ ጨጨብሳ። እናንተ አሁንስ አበዛችሁሽ። አጋሪ ወይ የዳለው ነገር ምን ሊሆን ነው? እንዴት እግርሽ አታስቢ አሁን
እግዚአብሔር ይስጥልኝ አመሰግናለሁ ቺኔ መሰለሽ ቆንጆ መንገድ ላይ ቆመሽ እያየሁ ዝም ብዬ ባልፍ ቆንጆች አምላክ ይቀየመኛል ብዬ አይደል ቅርታ እጅ ሶሪ ወዴት ነው ወደ ስራ የት ነው የምትሰሪው እዚሁ እንዴ እዚሁ ማለት ስም የለው ለጊዜው አስፈላጊ አልመሰለኝም ይቅርታ እጅህን ታወርደ ምን ነው ደረስሽ እንዴ የምትሰሪበት ጠየቅኩሽ ለጠቅላላ እውቀት ብዬ አቁምልኝ ምን ነው አልተመቸውሽም አቁምልኝ ማለት እኮ አማርኛ ነው እንዴ ለጠቅላላ እውቀት ከሆነ ሐሙስ ቲቪ ተመልከትሽ ማስረባ ደደብ አሎ አቶ ግርማ አሎ ዛሬም አልገባሽም አዎ አልገባሁም ቤተንቺ ጣጣሽ አልቀመችም ከቤት ስወጣ ትንሽ እግሬን ወለም አለኝና ሆስፒታል ነው ያለሁት በእሺ ስትገቢ ደውይልኝ እሺ እንደገባው ደውላለሁ ነው ዛሬን ታርፊ ምን አሉኝ አይ ወይ ዛሬን ረፊና ነገው እንደለመድኩት ደውዬ ያስገባሻለሁ እሺ አቶ ግርማሽ በጣም አመሰግናለሁ እሺ ደህና ይዋሉ እሺ ወይ አብራኝ አድራ እየቀሰቀስኩ ስራ ግቢ ማለት አለብኝ እንጂ እንደዚህ ሁኔታማ ሄሎ አንተ ጋድሚያ ሄሎ እንዴ እስካሁን ተኝተሃል እንዴ ምን ፈልገሽ ደውልሽ ምን ፈልጌ ደውላለሁ ታክሲ አጥቼ ቆሜያለሁ ባከ ማሪ ታክሲ ሹፌር ነው ያለሽ ማን ወረኛ ይልቅና ባከ ስራ ስለማልገባ ማኪያቶ ልጋብዝ እሺ በቃ እሺ ደውልልኝ እሺ ቻው አራስታራቂስ የለም ወይ ሃይ የሚለን ሰው ገላጋይ ቀናት አለፉ ተቆራርፈን ምን ነክቷችሁ ነው የሚናተን አልሰማሁት ግሬን ስላበይና አልሰማሁት አራት ሰላሳ ለኛ ይብሳብኝ አፍሽ ቁጭ በይ እኔ እኮ ግርሌ የሚያስኮረመመው ሌላ እዳይን የማይ እኔ ሙዛዛ ይልቅሱን ወሬውን ተውና ዝም ብለሽኝ እንዴ ያማል እንዴ እማ ነው ያማል እኮ ለኔ ቁጭ ብቻ ይነካም ቆንዴ ሲመጣ መጣ ሄሎ አቤት ወይ ኃይሌ አንተ ነህ እንዴ ደህና እንዴት ነህ እባክህ አትቸገር አጋሪ ትቀበላታለች አዎ እሺ ኃይሌ እሺ ቻው ወንጅሽ እንዴት ደስ ይላል በእናትሽ እሱ አስረስ በዛ ደውላ እንጂ እባክሽ ሄሎ የኔ ቆንጆ እንዴት ነሽ? ዋው እንዴ ማታ ገደልሽኝ እኮ አልታወቀሽም አንቺ እንዴ አልሞት ባይ ተጋዳይ ነና
እሱ እንኳን እየታሸው የሔዋን ዘር ነው የሚያሸኝ እንጂ ሌላ ማን ያሸኛል? እዛ እመጣለሁ። እዛው ቻው እንጂ ማታ ሙቅ ያለብኝ በደንብ አድርገሽ። እሺ ሄሎ አግዬ ነኝ ቆንጆ። ከቤት እየወጣሁ ነው ወደ አንቺ ልመጣ። ኦኬ ዛሬ ነው ልትመጣልሽ አልሽኝ? ኧረ ናፍቀሽኛል የኔ ቆንጆ። ዛሬ ላገኝሽ እፈልጋለሁ። ኦኬ እሺ በቃ ሰላም አምሽልኝ። በኋላ እደውላለሁ። ቻው። ምን ሙዚቃ እያለ ተጎዳ። ተይ ውስጥ ዘንድሮ ሙዚቃው ድራማው እያዋጣ ነው ይላሉ። ኧረ ተይኝ፣ እሱም ይለኛል። ግን እሱ አይደለም ቁም ነገሩ። እንደው ስራ ይዞ ነው ቢያርፍልኝ እኮ። እስቲ ተይው ዝም በይው። አዎ ተመስገን። ግን አስራት ሴት ልጅ ብትኖረኝ እኮ እንዳንቺ ርፍ ታደርገኝ ነበር። አጋሪ እኮ ካውካዋ ትመስላለች እንጂ ቁም ነገሯ ልዩ ነው። ይበለጥ እንደኛ አመል ሆኖብን ያጣነውን እያማረርን እንወቅሳለን እንጂ እንደው አሁን ያዌ ምን ወጣለን? ምን ወጣለን? ከሴት በላይ ነው ዲቱርሲ። ምን ላርክ እንደው ያለ ማዶሩብኝ እኮ ነው። አረ ደህና ይሁንልን፣ ሁሉም ደህና ይሁን። አዎ እንደሱ ነው። ቆንጆ አይደል? ቀድሜ ላንቺ ለምጆዋል አመዳም ተውቀት በል ያው አውቀን እንዳለው እንዴት አጋር ካፋስ ላይ ወሬው ሁሉ አንተ ነበርክ። ሰነድ ሽያጭ እንኳን ደህና መጣሽ። አምጪላልሽ ችግር የለም አረጋሳችሁ መጣችሁ ዳኤውሹ አፈር ልብላ ዳኤውሹ ቆንጆ ደህና ነሽ? ደህና ነበርሽ? እንዴት ነሽ? ሰላም ያው እናት ናት። እንዴት ነሽ? መንገዱ ጥሩ ነበር? ወየኔ ቆንጆ ከረጅም ጊዜ በኋላ ተገናኘን። አዎ ኃይሌ፣ እናትሽ፣ እንደ ወንድሞችሽ ሁሉም ደህና ናቸው? ደህና ናቸው። እናትሽን ነው የምትመስዪው። ቆንጆ ቆንጆ ጥርስ አላት። ትምህርትሽን ጨረስሽ አይደል? አዎ ጨረስኩ። ወደ 2 ወር ገደማ ሊሆነኝ ነው ከሐዋሳ ዩኒቨርሲቲ ከጨረስኩ። አዎ ኃይሌ ነገረኝ እኮ ልትመረቂ እንደነበር። አየሻት አይደል? በለቴ ዘመናን ስታገኝ ዞር ብላ እንኳን አየሽ። አጋርዬ እግርሽ እንዴት ነው እናቴ? ደህና ነኝ በለጥዬ። ትንሽ ስሜቱ አለ። አብጧል ቁርጭምጭሚት አካባቢ ደግሞ። አይዞሽ ወለም ያለው ቦታ ስላበጠ ነው ደግሞ መታሸት አለበት። አዎ ትንብላና እስኪ ይሆናል። ተነስኪ ውድ በእኔ ደርቆኝ ነው። በትዬ ግን እናንተ አትበል። አኛው በላን ቆይ ጊዜኛ በላን ብሉ እስኪ ማያቤት ዘፋኝ እንጂ ኮጌሽ አይደለም። እንደውም አላልሽም። ኦቴ እንደው እናንተ ከአባቱ የወረሰው ቢኖር መመጻደቅ ነው። እውነትሽን በልሻት እንዴ እሸኝ እንጂ ነው እኮ ስበረኛ አላልኩህም። እና ያሾሽ አይደል እንዴ? አስበላ ያማልኩ ያው ማለት ምን ማለት ነው? አይ ልጄ ታሪክ አለ። ይኸውልሽ ያሬድና አጋር ልጆቹ ነው ኩክ ድክ ሲሉ እንደው አጋሪ በዛ በጣፋጭ አንደበቷ ያው ትለው ነበር። አቤት እንደው ሲጣፍጥ እኮ አንደበቷ እናት ተናጥራለች። እና ይኸውልሽ እንደው ያሬድ እኮ ማለት ስለማች ነው። እና እኛም ይኸውልሽ በዛው እንደዚሁ ብለን ቀጠልን እልሻለሁ። እኔ የሰው ጌታ አጋር ሙዚቃ እንደምትሰራ ነግራኝ ነበር። እንዴት እየሄደለ ነው?
ቆንጆ ድምጽ አለው። ምን ዋጋ አለው? ወሬ አይ ሙዚቃ እያለ ተጎዳብኝ። እንደው እንደ ሰው ቋሚ ስራ ይዞ ጎን ለጎን ቢያካሂዱ ነበር የሚሻለው። እማዬ ተቀጥሮ መስራት እኮ አስቀያሚ ነገር ነው። አንተ ይቅርታ ሚጥሚጣ ምንድን ነው የሚለው? አንደኛ ብቀጠርም ከዚህ የተሻለ ገቢ አላገኝም። አሁን ቢያንስ ሰርግም ክለብም እየተሯሯጥኩ የተወሰነ ገቢ አገኛለሁ። ለወደፊቱ ደግሞ ታዋቂ ሰው ልጅ ከዚህ በላይ አስደስትሻለሁ። ከሁሉም በላይ ደግሞ መሆን የሚፈልጉትን ነገር ሆኖ መገኘት ለውስጥሽ ትልቅ ሰላም ይሰጥሻል። እኔ በሱ ሐሳብ እስማማለሁ። የሚፈልጉትን ለመሆን መጣር መታደል እኮ ነው አይደል? እንዴት ማሚዬ ተቀጥሮ ለመስራቱ ጥሩነቱ በፈለግነው ሰዓት እንደልባችን ማግኘቱ። ለኛ በፈለግነው ሰዓት ወደፊት ታዋቂ ሰውን በፓውዛ ፈልገሽ አታገኝም። እሺ ስሞትላ አድናቂ ነው ይፈርምልኝ። እንደሱ ነው ቢባል ደርጀርሲ በጣም ደስ ትላላችሁ። አጋሪዬ ከነገ ጀምሮ አብረን ነን አይደል? ወይ አልችልም ዳሉዬ። የመስሪያ ቤቱ ስራ ሁሉ እኔ ላይ ነው ያለው። አቤት ራስን መካብ። ለነገሩ አንተ ምን ታደርግ? አንተ የምታቀኝ ታጥቄ እሷ የምታቀኝ አውልቅ ያለው አፄ ቴዎድሮስ እውነታቸው ነው። አዲስ አበባን አላውቃትም እኮ። ፕሮሰስ ደግሞ ለማድረግ በጣም ብዙ መሄድ የምፈልጋቸው ቦታዎች አሉ። ለሱ ሆነ ታስቢ። አዲስ አበባን ከቻይና ቀጥሎ አጥጥሮ የሚያቆሱ አለ። ወለሽ ሙዲ ውስጥሽ እሰይ እሱንም ቢሆን እኔ ነኝ የማቆሽ። አንቺ ምን ታውቂያለሽ? አቶ ያሬድ ምን እዚህ ያንቺ ተመልካች ማሚ ወይዬ ዘፈን ጋብዤሻለሁ። በውበት ቁንጅና መሀል ነበር ያንቺ ያንቺ ተመልካች ማሚ ወይዬ ዳሎ የት ሄዳ ነው? ወካል ፊልም ጣውላው እንዴ በማታውቀው ሰፈር ብቻ ነበር። ምን አስቸኮላት? ቀስ ብላ ትደርስ የለ እንዴ? ምንም አትሆን እባክሽ። ልጅቷ ነገረ ስራዋ ሁሉ ንቃትና በቁም ነው አይደል? ለነገሩ ልክ ነሽ። የሆነች ፋስት ነገር ናት። ማሚዬ አማ ወይዬ በቃ እሺ ትንሽ አክሽ ላይ አርጊ። ወይ ማማዬ ማቴ ብለው ጨቦር ላይ ቁጭ ስሞትልሽ ይቅርብኝ። እሺ ቻው ሰላም ወይ አጋሪዬ ወሳሽ ነሽ። አበሳው ያ ሰው እየደውሎ ደግሞ እንዳይጨቀጭቀኝ እኮ ብዬ ነው። አይዞሽ ቻው እናቴ። እሺ ውድድ አደረግሻለሁ። እስኪ ወጥበል ጨርቆስን አሳክተነዋል። እንዴት ተሳካ? በቃ ብሩ ነው ያሳካው። ቤት ይርክበት በፈጣን መንገድ ነው የሄድነው። በእውነት አንተ እኮ ማለት ዓለም አቀፍ ደላላ ነው እንዴ? ባለ አንድ ወር ይገባ ነበር። የቀለም መድሎ ባይኖር ማን መሲ ያውልህ 1 3 4 የሚታቀፍ ይዘና ድል ብቻ ይከበር። ታዲያስ ኳስ ይታያል። ይሄም ኳስ ሄደ ይልቅ በሰዓቱ ድረስ ተኩል ሰዓት ቀድሜ ከች ነው። እሺ ቴንክ ዩ ፋሳለ ይችላል ነበር ማጋዶ ማን አታላይ እነዛ ሁለቱ ገልቶች ጥራል ጥራቱ ነው በዚህ ዘፈን ጨፍሩ ውስጥ አይ እንዴት ነህ? እንዴት ነሽ? አለው ልኬት ነው እኔ ከውካዋ ዛሬ ከውታ ያልሻ ምን ላድርግ? ቢዴና ነዋ። ቢዴና አስይሽ ላይ ጻፈ ከደደዛ ዳሎ ቤንሽ ዳሎ ለምን ጠይቀኝ? ምን ማለት ነው?
ዳሎን የጠየቅበት ምክንያት ነው ራስ ያርለሽ እንዴ ተቀደሽ አዲስ አበባን ያሳይሻል ምናምን ብለሽ ፕሮግራም ያሳይሽ ለዛ ነው ወግ ላርግ ብላ ወጣለች ቻው በርድ ስራ እንዴ ምንድነው ሙዛዛ ሳትርጪ እና እንደነገርኳችሁ ሰውዬ የገንዘብ ችግር የለበት እናንተ ብቻ በሚፈልገው ሙድ መቅረብ ነው ያለባችሁ ያን ካደረጋችሁ በቃ ሄሎ ሁሉ ሪሲት ነው የምላደርገው ነው አይሰማም ትሰማለህ እንደ ህጉ እኮ እኔ ጋር መቀመጥ የለበትም ነበር ልክ ነሽ ግን የቤተሰብ ችግር ስለገጠመኝ እሱ እኔን አይመለከተኝም እኔ ዳውስ መግባት አልፈልግም አራት ገቢም አንድ ሰው እኮ ነው ስንት ቦታ ልቆራረጥብኝ ምንድነው የምትለኝ 2 ወይ 3 ቀን ትታገሽኛለሽ እንኳን ለ2 ለ3 ቀን ይቅርና ለግማሽ ሴኮንድ አልተባበረም እንዴ አዎ እንደውም አሁን አቶ ግርማ ሪፖርት አድርጋለሁ እንደዛማ አይሆን ጨርሻለሁ ሄሎ ሄሎ አረቺ ሙድ የማይገባት ጆሮዬ ላይ ዘጋችሁ በሰላም ነው አዎ የሆነ ለስራ የቀጠርኳቸው ሰዎች ነበሩ ወደ ራሳችን ጉዳይ እንመለስ እና የዛን ቀን በተቻላችሁ መጠን ሽክ ብላችሁ እንድትመጡ ሰውየው ከተመቻችሁት ተጨማሪ ስራም ሊሰጣችሁ ይችላል ምክንያቱም የትልቅ ድርጅት ባለቤት ብቻ ጫላይ ኑሮ እንጂ ምን ችግር የለው አረ የብር ችግር የለበትም እኔ ምልሽ የኤክስፖርት ፕሮሰሱ ጉዳይ እንዴት ሆነልሽ ምን እባክሽ ግራ ግብት ብሎኛል ብታይ እንዴት እዛ ጋር አባዬ ጨቀጭቀኛል እዚህ ደግሞ አድማቀው ሰው አላገኘው ና በቃ ብታይ ጭንቅላቴ ሊፈነዳ ነው ግራ የሚገባ ነገር እኮ ግን ለምን አለቄን አላስተዋወቅሽ እውነትሽ ነው አጊዬ እሱ ብዙ ያውቃል ቢያንስ አንድ መፍትሄ እንኳን ይሰጠናል እንዴት እንደማመሰግንሽ አላቅም በእውነት እህትሽ እኮ ነኝ ጭንቀትሽ ጭንቀቴ ነው ግዴታዬ ነው ምስጋና ያስፈልገኛል ቢሆንም አጊዬ ግራ ገብቶኛል እኮ በጣም በይልቅ ቢ ይቅርብኛል ለምን ትንሽ ቢ እንጂ ወይ አላሰኘኝም ተይኝ ትጠብቂያለሽ ለምን ታጉላላችኋለሽ ይሄ ድርጅት በስም አጉላላት እንዲጠራ አልፈልግም አንቺ ሂጂ አስገቢ ቶሎ በይ የት ሄድብኛል እሺ ታዲያ ምን እግር ጣላችሁ እሷ ያጎቴ ልጅ ናት ዳለው ትባላለች በቅርቡ ነው ከይርጋ ጨፌ ወደ አዲስ አበባ የመጣችው አባቷ ቡና ነጋዴ ነው እሷም ወደዛው ጎራ እየተቀላቀለች ነው እርሶ ደግሞ ሰው ስለሚያውቁ ምን ችግር አለ እንዴ በደንብ አግዛታለሁ እንጂ አይዞሽ እንዴ በደንብ ነው ማግዝሽ በጣም አመሰግናለሁ የይርጋ ጨፌ ነው አላችሁ አዎ የሀጂ መሐመድ ሰይድ ልጅ ነሽ እንዴ አይ አይደለም የሁሴን አባብያ ጃለታ ቆሬ ደግሞ እሱ ደግሞ ብራዚል ነው ያለው አቶ ግርማ አሁን እንደም ያመት ፈቃዴ ነው ስጄ የምትፈልጊበት ቦታ ሁሉ ነው ወስድሽ እሺ እንዴት ነሽ ላንስ መጣሽ እማስ ለታኛ ብላ ገብታለች በጊዜ ወይ እንዴት ነበር አሪፍ ቀን ቀሽት ኮና አሪፍ ልስካ አይደል ደስ ይላል በጣም ምርጥ ልጅ ነው
የሴት ጓደኛ ማለት የለውም። ለምን ጠየቅሽኝ? እንዴት እስካሁን ግን ብቻውን ቆየ? ያው ግን ምን ይወዳል ምን ይጠላል? ሙዚቃ በጣም ይወዳል። ጨጨብሳ ሁሉ ጊዜ ጨጨብሳ ሰርተሽ ብትሰጪው ደስ ብሎት ይበላል። ያለ ሳቅና ያለ ሙዚቃ መኖር አይችልም። ህይወት ከያዌ ጋር ከሆንሽ ብዙም አታስጨንቅሽ። አዝነሽ መታሽ እንኳን እሱን ካገኘሽ ሁሉን ትረሻዋለሽ። መድኃኒት ማለት ነው በአጠቃላይ። ሰው ይወዳል ትንሽ ትልቅ አይል። ሁሉም ሰው ቆንጆ፣ ሁሉም ሰው መልካም፣ ሁሉም ሰው የዋብሉ ያምናል። ለዛ ይመስለኛል በሰው ችግር ስቁስቁስ የሚለው። ተወጇልሽ አይደል እንዴ? ምን ጥያቄ አለው? ማለቴ በፍቅር እንደ ፍቅረኛ ዳለው። እሺ ሲወድሻል ቤታችሁ እኮ የምትፋቀሩ ነው የሚመስለው። ትምትቀባጥሪው። እኔ ፍቅረኛ አለኝ። አረ ምን አይነት ልጅ? መልኩ ቆንጆ ማለቴ ከመልኩና ከሰውነቱ ሌላ ምን አይተሽ ልቀረሽ? አንቺ ግን በጣም ፈጣለሽ ነሽ። ወንዶች ላይ በጣም ብዙ ልምድ ስላለኝ ነው። ፍቅርን ፍለጋ ብዙ ሰው አይቻለሁ። ከብዙዎቹም ጋር እውነተኛ ስሜት አይሰማኝ። ሙከራ ነው። አልፎ ግን ሳታስቢ እውነተኛ ፍቅርን ታገኘዋለሽ። እሱ በምን ይታወቃል? ማለት እውነተኛ መሆኑ። ሌላ ምሳሌ ስላፈቀርኩት ልጅ አስባለሁ። ሀሳቡ ሰላማዊ ነው፣ አይረብሸኝም፣ ስራም አይከለክለኝም። እንደውም ደስ እያለኝ ሰራ ውላለሁ። ብታይ እኮ ፊቱ፣ መልኩ፣ ድምፁ ፊቴ ላይ ድቅም እያለ ስደሰት ውላለሁ። ከአጠገቤ ሲሆን የምር ደስታ ይሰማኛል። ከሌሎች ሴቶች ጋር ሲያወራ ባያ እቀናለሁ፣ ትንሽ እቀናለሁ፣ ግን ለሴኮንዶች። እሱንም ልቡን ይሰርቁብኛል ብዬ አይደለም። ልቡንም ቢሰርቁብኝ አልጠላው። የእሱን ደስታ ያየው ደስ ይለኛል። የማየው ውስጡን ነው። መልኩን፣ አለም ገንዘቡን፣ አለም ዘሩን አላይ። እሱን ብቻ ደስ ይላል። ደራሲ ነሽ ልበል? ለማንኛውም ራት በላሽ? አዎ በልቻለሁ። ላቅርብልሽ? እኔ አልፈልግም። በጣም ምርጥ ልጅ ነው። እንዴት እስካሁን ግን ብቻውን ቆየ? ተወጇልሽ አይደል? ትንሽ መስገባጥሪ አጨዳሽ እንዴት ይመስላል? አቦቶና ወልፍ አለቅሎ ነው። የሽሻ መጣት ያቆምኩ። ኧረ እባክሽ በጣም እንጂ እውነትሽን ነው። አንቺ ብታቆም ኖሮ ዱባይ በዶላር የገዛሽ ጥቅም ነበር። አናቆም አንተ ወጥቷል። ምንም የታወቀ እኮ ጫቱ ከራስሽ ክርስቲያና እንኳን እንዴት እንደሚያጣድፍ ይታወቃል። ስማ እቺ በየጫት ቤት ይዞሩ ተረመለቃቀም ምንም ማለት ነው። የሚጠቅም መስራት ብቻ ነው። እየሰራው አይደለም። በጣም እንጂ እየሰራ ነው። እነግራለሁ እያልኩ ደግሞ አጋር የድርጅቶች ጀርባ እንደሆነች ታውቃለህ። ሲሆን ጠጋ ብለህ ምን ጎደለሽ፣ ምን ላግዝሽ፣ ምን የጎደለ ነገር አለ ማለት የለብንም። ነግሬያለሁ። ብንሰራ ነው የሚሻለው። ስራ ነው የሚያዋጣው። ስራ ስላለ ነው እዚህ የምንመጣው። ይሄን ከግንዛቤ ማስገባት አለብን። ሄላ እንዴት ነሽ? ኧረ እባክሽ ቴንክስ ጋድ። እሺ አመሰግናለሁ። እንዴት ደስ ይላል። ተረቀስ ክላይንቶቹ ፋክስ አደረጉልኝ። ብቻ እዚህ ያለው ነገር ቶሎ ባለቀልኝ።
እማይለችም እንዴ ለተኛ ብላ ገብታለች። የተፈጠረ ነገር አለ? ስራ ቦታ እዚህ ለምን ጠይቅሽኝ? ማለት አይታወቅም ብዬ ነው። እንትን ብዬ ነው፣ ደክሞኝ ነው። አጋሪዬ አንድ ነገር ላማክርሽ። ምንድን ነው እሱ? ሳየው ያዌ ተመችቶኛል። ፍቅረኛዬ ቢሆን ደግሞ ደስ ይለኛል። ደስ ሙከራ ነው፣ ላይሆንም ይችላል። ሁለት ነገር። አንደኛ በጣም ፋስት ልጅ ነሽ። ሁለተኛ አንቺ ሞክሪ እንጂ እምቢ የሚልሽ ወንድ ያለ አይመስልም። ቴንኪው አግዬ። ራት ላቅርብልሽ? ዳሉ ይተሽኝ። እሺ እኔ የምለው ያ የጀመርሽ ጉዳይ እንዴት ሆነልሽ? እድሜ ደርሶ በጣም ጥሩ እየሄደልኝ ነው። ያገናኙኝ ሰዎች ደግሞ በጣም እየረዱኝ ነው። ግን እቺ አንተ ታሽናተኝ አሁን ካንቺ ምን ያልበልጭሽ ሲሆን ገርማ ግርምሽ ግርሚቲ ግርሙካ ግርምቾ ለቤተሰባዊ ዝምድና የሚሻለው ይሄን አይመስልሽም? እሺ እኔ ምነው ታዲያ መቼ ነው ራት የምጋብሽ? አሁን ራሱ ኖ እንዴ አሁንማ ማናለሽ? ይሄንን እየጋበዝኩሽ። እሺ ምንሽ ራት ጋብዘሽኝ ቤተሰባዊ ወግ እያወጋን የምናመሽበትን ቀን ነው ያልኩሽ። እሺ ባይርብን ደስ ይለኛል። እሺ ጠጫ ሳየው ያዌ ተመችቶኛል። ፍቅረኛዬ ቢሆን ደግሞ ደስ ይለኛል። አንቺ ሞክሪ እንጂ እምቢ የሚልሽ ወንድ ያለ አይመስልም። ቴንኪው አግዬ። ምን ነው ዘጋሽ? የት ነህ? ከዳለው ጋር ጫካ ትሬዲንግ እያደረኩ። ምን ከመቼ ወዲህ ነው ሰው የዘ ጫካ መሄድ የጀመርከው? ምን ችግር አለው? ኧረ ጥሩ ነው። ቻው። ጫካ አይደለም ጫካ። ለምን ለኔ ስል ከተማውን ሲያዞራት አይውልም? ከመቼ ወዲህ ነው በያዌ መቅራት የጀመርሽው? አገር አይታይሽም ወይ የኔ አበባ የልቤ ውስጥ እሳት ስንቱን አሳለፍኩት የኔ ዓለም አንቺን ላለመርሳት ሳድር ለብቻዬ የኔ ባባ አንቺ ላለንጀቴ ሄሎ አንቺ ሚጣ አቤት ተኝተሻል? አዎ ምን አይረቶሽ በጊዜ አንዳንዴ እንደዚህ ነው። የዘጋሽኝ አልመሰለሽ?
እትዬ ደህና ነሻችሁ? ይቅርታ ዌቲንግ ላይ ሰው ገባ። በኋላ ደውልልሃለሁ። ውጣ በይው ሞዛዛ በኋላ ደውልልሃለሁ። ጉብኝቱ እንዴት ነበር? ጥሩ ነበር። ያው ሲያዞረኛ መሸትዬ። ጎሽ ጎሽ ጎሽ። አረ ምን አጠፋን? እንዴት ዘጋሽኝ እኮ። ስልኬ ካርድ ጨረሰና ቢሮ ስገባ ደውልሃለሁ ብዬ ነው። ጧትም ሹልክ ብለሽ ወጣሽ። በጧት ስለወጣው እንዳረብሽ ሰጋው እንጂ ሰላም ነው? ሰላም ነው ወይ? ቁርስ እየበላው ነው። ጨጨብሳ ነው አይደል? ስታኝ ያስታውቅባል። ጋቢያ ጣቢ ትመስላለህ። አንቺ ሙጢ፣ ይህ ሚጥሚጣ ምላስሽ 24 ሰዓት ላይ ስታንድ ባይ ነው። በቃ መጣላለሁ። ሃይ እንዴት ነሽ? ዳሎ እንብላ። ሄሎ በቃኝ በልቼ ነው የመጣሁት። ሄሎ ብላ በላው በቃኝ። ዳሎ ዳሎ ከመቼ ወዲህ ነው በህዊ መቅራት የጀመርሽው? አጋ ይሄማ አይሆንም እንዴ! እኔ በሱ አይሆንም። ብቅ ብላ ሲያት ጀንበር ናት ብሎ ፈገግ ስትል ፀሐይን አልሞ በንጋት ምስል ቀርጾ ያኖራት ወፍ አለች። ልቤ ሳስቶ የሚያያት ብርር ብርር መብረርን ያደላት። ዋው በጣም ያምራል። በሙዚቃ መሳሪያ ታጅቤ ብታይ ደግሞ ጥርጥር የለው ይበልጥ ያምራል። ሄሎ አንቺ ልደውልልህ ነበር ግን ከዳሎ ጋር ስለሆንክ እንዳረብሽ ሰጋው። ኧረ እባክሽ አሁንም ከሷ ጋር ነው? ኧረ ደስ ይላል። አሪፍ ነው። የት ናችሁ? እኛ ካፌ። ጸጋ ካፌ? ደስ ይላል። ጥሩ ጊዜ ይሆንላችሁ። ኦኬ ቻው።
አሎ ትግርማ ሄሎ አጋርነሽ አጋር ታዲያ ምን ድምፅሽ ወፈረ ትንሽ ጉንፋን አሞኝ ነው ለኔ ያርገው እኔ የምለው ምንድን ነው ስልኩ አይሰራም ምን ሆኗል የቢሮ ስልክ አይሰራም መሰለኝ ተጧቸው በቃ እግዚአብሔር ይመርሽ አንቺ አሜን አትግርማ ይኸውልሽ አሁን የደወልኩት ባለፈው የሰራሽውን ሪፖርት ኢሜል እንድታደርጊልኝ ነበረ እሺ አይዞሽ እግዚአብሔር ይመርሽ Hello Mike. Hello የኔ ቆንጆ እንዴት እንደናፈቅሽ ዛሬ ጥሩ ስሜት የለኝም ምን አለበት እኔ እንጃ ዛሬ ጥሩ ስሜት የለኝም አልኩህ አይደል ከስራ ስትወጪ ትንሽ ደቂቃም ቢሆን ላግኝሽ ኡፍ ለምን ጭቅጭቀኛለህ ነገርኩህ እኮ ጥሩ ስሜት የለኝም መውጣት አልፈልግም ምን ችግር አለ የተፈጠረ ነገር አለ ማይክ ለምን አሰማ እኔ መውጣት አልፈልግም አልችልም ነው እንደሱ ይሻላል አው እሺ ቻው እንዴት ነሽ ሰላም ነው እንዴት ነህ አለሁልሽ ተነስተልኝ ያሬድ ይባላል ያጋር አብሮ አደግ ነው ያው እንደወንድሟ ማለት ነው ኦኬ ግርማ እባላለሁ ያሬድ እባላለሁ አንቺ ምን ጠፋሽ አለሁ እንዴ ያን ክፍለ ከተማ አላልካለኝ ያልሽውን ጉዳይ የሚጨርስልሽ አግኝቼ ነበርኩ አዎ ኩሱ ነገር ነግሮታለሁ ብዬ ያው የሚያውቃቸው ሰዎች ነበሩና እሱ ጨረሰልኝ ኦኬ ቀበሌ ነው የሚሰራው አይ ዘፋኝ ነው ዘፋኝ ኦ የቀበሌ ክለት አረ ፕሮፌሽናል ዘፋኝ አዎ ስንት አልበም ሰርተሃል የመጀመሪያ አልበም ለመጨረስ ዝግጅት ላይ ኦኬ ገና አነስተኛነት ካቀነሻ ማለት ይሄ ህዝብ ነው ሀብት ምናምን አልጀመርሽም አይዞሽ ዋናው ጸባይ ነው ጸባይ ካለሽ ደግሞ እንረዳዳለን ይህ ግታናት ወግረው ሙዚቃ የገባው ታይምስ እንዴ ሙዚቃ ገንዘብ ሳይሆን ተሰጥቶ የሚጠይቅ ትልቅ ሙያ አረ ለዚህ ነው በኮምፒውተር እየታገሽ የምትጮህብን አቶ ግርማ እኔ ይሄን ከርሱ አልጠበቅም ና እንሂድ በእናትህ እንደ ፋክት እኮ ነው ተረክ ሰላም ያለቀ ሲወጡ እኮ መሬት ላይ ላጥፎ ነበር ብቻ ለጨዋታ ተቀጥራት አንድ ዘፋኝ ነኝ የሚል ይዛ መጣ ለፍላፊ ስለሆነ አይደል እንደዚህ መሆኑን ባቀማ ሁለቱም ዝባይ ይርዳ እንካ ለሁለቱም ድርጅት በዚህ ፎርሙላ መሰረት ነው ያዘጋጀው በዚህ ነው እቺኛውን አልቻል እዚህ ታረጋታለሽ እቺኛውን ላይ ታረጋታለሽ እሺ ይሄኛውን ለኛ ድርጅት ላስቀር ይሄ እዚህ ይቀራል እሺ ያን ልካለሽ እኔ ምለው ያቺ ዘመድ ነች ያልቻለች ምን ነክቷት ነው በቀደምነት እዚህ የሆነ ጥጋበኛ ይዛ መጣ ሰድባ ለሰዳብ ይሰጠኛለች ማዳለው ምን እንዳለው ነች እቺ አክም ባሉ ነች እንጂ በጣም ነው ያዘንኩት ማንን ይዛ መጣች ማለት ከማን ጋር መጣች እኔ እንጃ የሆነ አዝማሪ ነው ሙዚቀኛ ምናምን ነገር አለች ያው አረን ያላቀውም ምንም ትዝ የሚለኝ ነገር የለም እሱ እንኳን እኔ ግን እውነቴን እምልሽ አንቺን ብዬ በአንቺ የተነሳ እሷንም ለማስደሰት ብዬ ነበር ይቅርታ ፍቅርማ የቀረው ሌላ ቀን አሳየውታለሁ ምን ደከመሽ አይ ጥሩ ስሜት ስላልተሰማኝ ሌላ ቀን
ይሄ ቀጫጫ ምን አስነክቷቸው ነው ሁለቱም የሱ ስም ሲነሳብድ የሚሉት? ኃይለኛ ነው ማለት ነው። ያለ ነገር እንደዚህ ሆነ። ሄሎ ተገኘ። ከናይት ክለብ ተደወለልኝ። ምን አሉክ? ዛሬ ስራ አለ። ኧረ እባክህ አብረን እንሄዳለን። ቆንጆ ነው መምጣት የተከለከለ ነው። አሁን ዳጊ ይደውልላት። አታነሳውም እኮ ትንሽ ቆይታ ወይ ትደውልላት። እኔ እኮ አብራ እንድትሄድ ብዬ እኮ ነው። ሰሞኑን ሰው አይናፍቃትም እንዴ እሷ ልጅ? ወይኔ መጣለው በቃ ትቻዋለሁ። ሼባው ናቸው አቶ ግርማ እንዴ አጃጅለው ወራው ፈስተሽ ነው ሼባው ኧረ አምጪ ጣጣ የለው ሄሎ አሎ ሼባው ላይ ሙድ ያስለ እኔ ላይ ሙድ ትይዛለህ እንዴ? አምጣው እንደውም ስልኩ። አንቺ ምንሽ ተነካ? እንደውም ማሳመርኩልሽ አይደል እንዴ? ሄሎ ማለበል ይሰማል? ሳው ስልክ ላይ ተደውለው ማለበል ይባላል እንዴ? ዳለው ነኛ። በዚህ ሰዓት እንዴት ተደወለ? ዳሉ ነኝ። እሺ የኛ ሙዚቀኛ የኛ ህዝብ ሀብት አንተ እያለ አለ። ምን ፈልገህ ደወልክ? ምን አገባህ? አንተ ስልክ ላይ ደወልኩ እንዴ? ቆይ እኔ የምለው እኔ ከመልክ የለ ከብር የለ ወብ የሌለ ሰውዬ ሁለቱ አንተ ላይ የተለጠፉት ምን አይተው ነው? ትልቅ ሰው አይደለህ እንዴ? እንዴት እንደዚህ ታስባለህ? ትልቅ መሆን አንተ ትጫወትብኝ ነበር። ስማ ንገረኝ፣ ለምንድን ነው ሁለቱም ልክ የአንተ ስም ሲነሳ አላርም እንደተገጠመለት መኪና የሚጮሁት? በል አንተ ከሰሙ ገና ብዙ ታወራለህ። በል ቻው። ይኸውልህ እንዳትዘጋው ትዘጋውና ይሄ በጩኸት የሰለለ ድምፅህን ነው የምደፍንልህ። እያስፈራራኝ ነው እንዴ? እያስጠነቀቅኩ ነው። ሰውዬ ዳሉ አሁን የለችም። እሺ ስትመጣ ትደውልልሃለች። እንደውም አትጠብቃት፣ ላትደውልልህም ትችላለች። እባክሽ አለች አጠገብ ስጣ። ማን ነው? ያገገመ ነው። ባለፈው ቢሮ የመጣው ከዳሉ ጋር የመጣው? አዎ። ምን እሺ? ጠቅሼ መሰለኝ። ጠቅሼ የሷ? ኧረ ምን አባቷ አስጨንቅሽ እኮ ልጅ። መቼ ደወልሽ? በዳሎም በያዌም ስልክ ሲሞከርልሽ አይሰራም ስልክሽ። ስራ ስለበዛብኝ ስልኬን ዞር ብዬ አላየሁትም። ይቅርታ ካስጨነቅሽ። አይ አብረሻቸው እንድትሄጂ ሲጠብቁሽ አምሽተው አሁን ጥለውሽ ወጡ። አሁን ወጡ? አዎ። ወዴት? ዳሉ ያዌ የሚዘፍንበትን ቤት ካላየሁ ሞቼ እገኛለሁ ብላ እንዲህ ስታስጨንቀላት። አዎ ያሬድ እሺ ብሎ ወሰዳት? ያሬድ ማለት ያው እሺ ብሎ ወሰዳት ወይ? ምንድነው ቁጣው? የምን ጩኸት ነው? ሴት ልጅ እንዲቁጣ
ቢንጂ ሽሮ አማረኝ አላልሽ? እሺ ከምጠብቀው በላይ ሆነ ነው ያገኘሁት። ዳጊ ደወልሽላት? አዎ በጣም ጎበዝ ነህ። አታነሳው? እባክህ ተዋት፣ ካላነሳሽ ምን ታረጋታለህ? ምን ሆነ ይሁን? ነውዬ መጨረሻ ነው የወደድኩት። እቺ ዛሬም ተኝታለች እንዴ? እራት ትበላላችሁ? በቃ ደህና ደሩ። በቃ ቻው፣ ደህና ደሩ። ያው አጋሪ ምን ነው በጠዋት ቤተክርስቲያን ደርሼ ስራ ልግባ ብዬ እኮ ነው። ቤተክርስቲያን? አዎ። ከመቼ ወዲህ? ቤተክርስቲያንማ ውስጤ ሲነሳሳ አንቺ ጊዜ መምረጥ ያስፈልገዋል እንዴ? አያስፈልገውም። አዎ። ምን ነው ማለት ምን ነው ፊትሽ ልክ አይደለም። አይ እንደ ሀሳብ ይጠፋል ብለሽ ነው። ምንድነው ንገሪኛ። ከኔ የምትደብቂው ነገር አለ እንዴ? አፍራሪ አይኔ ነው ወይስ ጡትሽ አብጧል? ጡትሽ አብጧል እንዴ? የኮትሮ የጨመረ መሰለኝ። አረማ ዝም ብለሽ ስለምትጨነቂ ነው። ምንም አላበጠም። ስለምሳሽልኝ ነው። ቻው ሽማዬ። አትጨነቂ። ሰላም ዋይ። ሰላም ዋይ። አንተ ለምን ወይ የድርጅቱን ስራ ተደልላ ጀምር? ተነስ። ሁሉን ነገር እኮ አውቃለሁ። ማለቅ እንዳይመስል። አረ ጌታዬ ዝም በል። አንድም ቀን ቢሮ ተገኝተህ አታውቅም። ልጅቷ እኮ አረ ልጅንሳ ልጅንሳ? አዎ። እሺ። ጭራሽ ደግሞ እሷን ልከሳት ትፈልጋለህ እንዴ? ድርጅቱን ቀጥ አድርጋ ያዘችው እሷ እንደሆነች አታውቅም? አረ ጋሼ። አረ ጋሻና ጦሬንሳ። ጋሻይንሳ? አዎ። ሂዱታ ውጣ። ወሬ ስራ ይሁን ድንባሻ ማን? ጓደኛዬ ነው። ምን ነው? ብታወራው ችግር አለ? መልሼ እደውልለታለሁ። በዛውም ለእርስዎ ክብር ለመስጠት ብዬ። ቴንክ ዩ። እነዚህ ጸባዮች እኮ ናቸው የሚመስጡኝ። አመሰግናለሁ። የእውነት ለየት ያልክ እኮ ነህ። አውቃለሁ። እባክህ ከምር ሀቂቅነቱ አይናፍቃትም? ምን ነው ይሁን? ዛዊ ፍቅር ይዞ ያውቃል? ግጥም አድርገሽ ያልሽው እንዳይፈነዳ። ምኑ? የሆነ ጥያቄ አንቺን ይዞሽ ያውቃል? ሁለት ጊዜ ግን አልተሳካም። ይገርማል። ቅምጥ ባዳሉ ህይወቴን በሙሉ እንደተጫወተብኝ ደፍሬ ስሜቴን መግለጽ አልችልም። ስለዚህ የውስጤን በውስጤ ይዤ እኖራለሁ። ፈሪ፣ ጀግና፣ አፍቃሪ ታውቂያለሽ። አልገባኝም። በእኔ ውስጥ ቦታ ያገኘች ጀግናዬን ደፍሬ ማናገር አቅም የለኝም። ደፋር ሴት ገጥማ አታውቅም ማለት ነው። አንተ ብትፈራም ደፍራ ፍቅሯን መግለጽ የምችል
ያዊ ሶሪ በንጋት ምስል ቀርጾ ያኖረ ወፍ አለች ልቤ ሳስቶ የሚያያት ተወጇልሽ አይደል እንዴ ምን ጥያቄ አለው እኔ ግልጽ ስለሆንኩኝ ሰዎችም ግልጽ ካልሆኑ በቀላሉ መረዳት ይከብደኛል የሁለቱም ፍቅራቸውን በግልጽ አለመናገር እንዳረዳቸው አደረገኝ እንጂ በሁለቱ የጎረቤት ወፎች መካከል አልገባም ነበር ያው ግን ቢሆን ለረዳቸው ግድ ይለኛል ለውጥ ናፋቂው ባህሪያችን ከወቅት መቀየር ጋር ተያይዞ ለሚመጣ ለውጥ ይበልጥ ይጓጓል እንዲህ እንዳሁኑ አዲስ ዓመት ሲመጣ ተስፋችን ከፀሐይዋ ጋር ይፈካል ህልማችን ከአደይ ጋር ያብባል የጸደይ ወጋገን ፊታችን ላይ ያበራል እቅዶችን እንዘረዝራለን እቅዳችን ረዝሞ ከሰማይ ይታከካል ፍላጎታችን እንቅልፍ ያሳጣናል ህልም አለ አንቺስ ምኞት አለሽ በዚህኛው አዲስ ዓመት የቤት ባለቤት መሆን ቤቴን ማደስ የሚል እቅድ በመዝገባችሁ ላይ መስፈር ይችላል ምክንያቱም ጎህ ቤቶች ባንክ የቤት ፍላጎታችሁን ለማሟላት በብዙ አማራጮች መጥቷል አዲሱ ዓመት እቅዳችሁን የምታሳኩበት ህልማችሁን የምትኖሩበት የስኬት ዓመት ይሁንላችሁ ጎህ ቤቶች ባንክ የትውልዱ ባንክ ዳር ብዬ ነበር እሺ ወይ ጊዜ ስትሰጥሽ አይደል ጠዋት ተነስታ ልም ማታ እንዴ እንደምታያት እኔ ምላክ ጭንቀት ደህና መሻችሁ ጋር እንዴት አመሻችሁ እቺ ሊሶፎን በሊዝ ነው ተገዛችሁ ያው ቤቱ አማ ናስቲኮች ሳይሆን ስራ ሳይበዛባት ተጋሪ ወይማ ተንከሻል እኮ ብዬ ነው አይ አለው አንድ ማማክርሽ ጉዳይ ነበረኝ ምንድነው አሁን ወይ አሁን አልችልምማ ቤተክርስቲያን ሄጄ ስለሆነ መሄድ ይረፍድብኛል ቤተክርስቲያን ምንድነው ወይ ጊዜ የማይወስድ ከሆነ አንተ ነግረኝ አይ እንዲህ በጥፊያ የሚሆን አይደለም ወይ በቃ ማታ ስመጣ ትነግሪኛለሽ ማሚ ሰላም አለይኩም ዳለው እኮ ነኝ አውቃለሁ የፈለገችውን በፈለገችው ሰዓት የምታገኙ አዳሉ አልገባኝም ምንድነው የምታወሪው አይገባሽም ዝም ብዬ ነው ምን ፈለግሽ ምን ፈለግሽ ያላንዳሽ ምክንያትማ እንዲያትይኝም ሆድ ሲያውቅ ዶሮ ማታ ለምን አትተኝም ተይኝ በፈጠረሽ አምላክ አትከታተኝ እንደ የራሴን ህይወት ልኑርበት እባክሽን ያስቀየምኩሽ ነገር አለ የለም እና ምንድነው እሱ ዋጊ አንድ ልመሰክርልሽ የምችለው ነገር ቢኖር ቆንጆ ነሽ ተግባቢ ነሽ ሰውም ቶሎ ይወድሻል ግልጽ አልሆነልኝም ማጊ ግልጽ አይሆንልሽ ከራስሽ ውጪ ሌላውን የመረዳት ልምድ ስለሌለሽ ግልጽ አይሆንልሽ ጨረስን ማጊ ከጨረስን ቆየ ማለት ይሄን ያዌ ከጎኗ ነው ምን አለ የተዘብራረቀ ስሜት ውስጥ እንዳለው አውቃ ብትተወኝ
Hello, Mike. Mike, ከማስጨንቅህ ብዬ እኮ ነው። እና ብቻሽን መተሰል ነው መፍትሄው? አይደለም ግን የሚያስጨንቅሽ ማወቅ አይገባኝም? ማወቅ አለብህ። ኦኬ፣ ተገናኝተን ማውራት እንችላለን? እሺ በቃ በኋላ እደውልልሃለሁ። ጭራሽ ትታዘዥኝ ማልሰራ ማልጀምርሽ እስከ ዛሬ አዘዝከኝን ሁሉ እኮ ምሰራለህ እኔ ሆኜ ነው። ለምን ነው ቢሮ ድረስ ትጠሪ ያልበጣም እንት አቶ ግርማ ስትቀጥረኝ እኮ የፕሮጀክት ማናጀር አድርገህ ነበር የቀጠርከኝ። አድምጡኝ። ከቀጠርከኝ ውጪ ጸሐፊ፣ ተላላኪ፣ ሌላም ስታደርገኝ እኮ ምሰራለህ እኔ ሆኜ እኮ ነው። ከፈለኩ እኮ ይኸውልሽ ካካል ብሸ ዱላ ሲጀ በር ላይ ላቆምሽ ይችላል። ያንቺ ስራ መታዘዝ ብቻ ነው። የደሞዝ ጭማሪ አለኝ የለኝም? የትራንስፖርት አብር ሰጥተኝ ታውቃለህ? አታውቅም። ለእኔ እንድታስብ ይገባ ነበረ። ኧረ ለዚህም ተደርሶልኛል። የፈለግከውን እርምጃ ልትወስድ ትችላለህ። አልችልም። አዎ አልችልም። አይ በጣም ጥሩ። ደህና ካዋጣሽ ጥሩ ነው። እሺ እንዲህ ነችና በየወሩ ከእንቅልፋ እየቀሰቀስኩ ደግሞ ስለከፈልኩ አናቴ ለወጣች። ስማ አንተ አውደልህ ይኸውልህ በ5 ደቂቃ ማለቴ በ5 ቀን ውስጥ ለፕሮጀክት ማናጀር ሰው ፈልጋለሁ ቢሮ ድረስ ይዘና። ኧረ ቦስ ታገር ይቻለ በጣም ማግኘት ያስቸግራል። ኧረ ከእሷም ይሻላል። አዎ ቦስ። አዎ ልክ ነህ። እሱ ለአንተ ነው ለአንተ ነው ለእኔ አይደለም። የተፈጠረ ችግር ካለ ማን አንተ ላይ ይኸውልህ የምንም ብቻ አድርግ። እንዴ ስራሽ ነው? አንቺ ልጅ ሁኔታሽ ሁሉ አላማረኝም። ምን ሆነሻል? ምንም አልሆነም። ከዚህ በላይ ምን ትሆኚ? ባህሪሽ ሁሉ ተቀያይሯል። እማ ደግሞ ውስጥሽ ተሰንቅሮ ሰላም ይነሳሽ ነገር ካለ ተናገሪው። ያበጣው ይፈንዳ። በቃ ምንም አልሆንኩም እማትበይ። እኔ በደንብ አስተውዬሻለሁ። ምን አስተዋልሽው? ምግብ አትበይ፣ እንቅልፍ አትተኝ። ይሄ ሰው አይን ማየት አስጠልቶሻል። እንዴ በደህናው ጊዜ ማትሄጂበትም ቤተክርስቲያን እንኳን ቤተክርስቲያን ትያለሽ። ምንድን ነው የምታወሪው ደግሞ ዛሬ አንቺ? ጉዴን መጫጣሁት አውቄዋለሁ። ምንድን ነው ያወቅሽው? የምን ጉድ? እስከ መቼ ተደብቆ ይኖራል? አንድ ቀን ጉዱ መውጣቱ አይቀርም። ምን የምታውቂው ነገር ካለ ንገሪኝ። ጉዴ ምናምን ያልሽ አታስጨንቂኝ። ካለ ምክንያት እንደዚህ አትሆኝ። አንቺ አርግዘሻል አይደለም? ምን አርግዘሻል? አንቺን እንዴት ይልማ አርግዘሻል? እሺ እኔ የስማ ሰላም ማገኘው እዛ ሰላም የለኝ እዚህ ሰላም የለኝ። ማንም ይረዳል? እኔ ውርደት ብርቅ አይደለም ነገር ከአንቺ ምን አጠብቆም? እሺ እኔ ድሮም የሚረዳኝ ማንም የለኝም ለኔ ሆነ። ወይ ትዳር ያዥ ምን ትመስላለች? ሐሳብሽን ጨርሰሽ አትመጪም እንዴ?
ይቅርታ አንድ ዶክመንት በፋክስ መጥቶልኝ ነበር። አዎ መጥቶልሻል። አሁን ማግኘት ትችላለህ? አሁን አልችልም። ቤት ይዤልሽ እመጣለሁ። እባክሽ ላስቸግርሽ፣ አስቸኳይ ስለሆነ ነው። ቀጠሮ አለብኝ። ከቢሮ ስወጣ ወደዛ ሄዳለሁ። ያለሽበት ልምጣና ይሄን ዳውንታውን ነው የምሄደው። እዛ መተሽ መውሰድ ትችያለሽ። እሺ አመሰግናለሁ። ይሄው ለያውዬ ዛሬ ምን አገቁም ነገር አለ። እንደ በፊቱ ቀልዳለሁ ብትዋል ማይክ ጥፋተኛ ነኝ አልኩኝ እኮ። ዝምታሽ ነገሮችን ሁሉ ቀላል ያደርጋቸዋል። ፍቅር ከአንድ ወገን ብቻ ሲሆን ዋጋ የለውም። ማይክ ምናልባት እንጨቃጨቅ? ጭቅጭቅ? አየሽ፣ ስሜታችን የጋራ ለማድረግ መወያየታችን ላንቺ ጭቅጭቅ ነው። ማይክ ፕሊዝ ተረዳኝ። እኔ እንደዛ ለማለት ፈልጌ አይደለም። እኔ የፍቅር ሰው ነኝ። አንቺ ለፍቅር ግድ የለሽም። ለፍቅር ጊዜና ቦታ ሰጪ። ፍቅርን ብዬ አሁን እንኳን እዚህ ስመጣ ምላሽ እንደዚህ ከሆነ ማይክ በተግባር የምታሳይ ነገር የለም። ከአንደበትሽ የሚወጣ የፍቅር እስትንፋስ የለም። በዚህ ሁኔታ አንቺን ታግሶ የመጠበቅ አቅም የለኝም። በድንሽን ሳይሆን አንቺነትሽን ነበር የምፈልገው። ለሀጣሽ ባልፈልግም መንገዳችን ለየቅል ሆኖ መጓዘን ግን አልፈልግም። ይቅናሽ። መልካም እንኳን መጣልኝ። ያው ይኸውልህ ዝም አትበለኝ እንጂ እሺ እስከ ዛሬ ብዙ ወንድ ስቀርብና ለስርቅ እንዲህ አይነት ስሜት ተሰምቶኝ አያውቅም። እናቴን አሳዘንኩ፣ ማይክን፣ ስራዬን በደልኩኝ። በምን ምክንያት? በእርግጥ እኔ እናንተ አብሮ አደጎች ነን። አብሮ ከማደግም በላይ ጥሩ ወንድምና እህት። እሱንም አውቃለሁ። ግን ለሀያ ምናምን ዓመት የኔ ብቻ የነበረ ፊት፣ ሳቅ፣ ቀልድ ሌላ ሊጋራው ሲመጣ ውስጤ ታምቆ የነበረው ገንፍሎ ወጣ።
ሲነሳኝ ህይወቴን አዘብራረቀው። እማደርገው ጠፋኝ። ኒያለም እመነኛ ወይ አትቀየመኝ። በርግጥ ካለን አስተዳደግና ቤተሰባዊ ቅርርብ ሊሆን ባልተገባ ነበር፣ ግን ሆነ። አቃተኝ ያዌ አጊ አፈቅርሻለሁ። በታዘዝኩት መሰረት አዲስ የፕሮጀክት ማናጀር ይዤ መጥቻለሁ ቦስ። ታዲያ ሴት የፕሮጀክት ማናጀር አልኩ እንጂ ወንድ ይዘልኛል። ሴት እኮ ናት። እንዲያውም በሁለታችሁ መካከል ሴት አለ? ምን ለማለት ፈልገው ነው ይሄ ሰውዬ? ምን መሰለህ? ምንም አይመስለኝም። እኔ ሴት የፕሮጀክት ጸሐፊ አንታልኝ እንጂ ወንድምን ይዘልኛል አልኩ። እኔ ቡና ቤት ይዘኸኝና አላልኩም። ይዘልኙታል። ለወንበሩ እንኳን የማይመጥን ጭንቅላት አለ። ቦታ ጉርድ በል ወይ አሁን ባንቺ ቤት ሴት ነኝ።